ማለት የስጋን ፈቃድ የስጋን ስልጣን ገፎ ለነፍስ ስልጣን መስጠት ነው። ጾም ማለት 7 ዓመት የሞላ ወንድ ልጅ ስንት ነው ያልኩት? 8 ዓመት የሞላ ሴት ልጅ ይህ ጾም የአዋጅ ጾም 7ቱን አጾማል። አንደኛ አሁን ያለንበትን ላንሳው እስቲ። ጾመ ነቢያት ይህ ጾም እስከ 9 ሰዓት ነው የሚጾመው። ህመም የሌለባችሁ ካልሆናችሁ፣ ወጣንያን ካልሆናችሁ፣ እድሜ ከ18 ዓመት በታች ካልሆነ 9 ሰዓት ወል ሰጪ ምግቦችን ሁሉ ማቆም፣ ከነዚህ መጠበቅ፣ ከዚህ ሁሉ መከልከል፣ ቅባትነት ያላቸውን ከመጠጥ ሱስነት ካላቸው ምግቦች ሁሉ ራስን መከልከል፣ በቀራንዮ በደሙ አፍስሶ የቀደሳትን ሰውነት በቅድስና መጠበቅ ነው። ሰውነትን በቅድስና ለመጠበቅ የሚረዳ ትልቅ ኃይልና መሳሪያ ነው። በስርዓት ጾሙ እንደ አባቶቻችን ከስጋ ከቅባት መጠጥ ጥንቃቄ አድርገን ከጠጣን ሌላ ነገር ይመጣል። አይ ዛሬ ጾም ይያሉ ብሎ አንድ መሶብ እንጀራ አቅርቦ መጥረግ አይደለም። አይ ዛሬ ጥሬ ነው መበላው ብሎ እንደ ኩንታል ነው አንድ ኩንታል ሽምብራ አቅርቦ ወይም አንድ ኩንታል ቆሎ አቅርቦ ሲፈጩ መዋል ሲፈጩ ማደር አይደለም። ሁሉ የተመጠነ ነው መሆን ያለበት። ከአንድ እንጀራ በላይ የሚበላ ካለ ጤነኛ አይደለም። የእናቴ ልጅ በሽተኛ ነው። ወይ ሐኪም ቤት ሄድ ትላትር ሆዱ ውስጥ እንዳለ ወይንም ደግሞ ጸልዮ መብላት ነው። ይህ በሽታ ነው። ከአንድ እንጀራ በላይ መብላት ሰውነታችሁ እንዲወፍር አትፍቀዱለት። ጣል እንደው ይሄ ብርጭቆ ኢትዮጵያ ነው ቻይና? ያው መቼም ከቻይና የማይመጣ ጉድ የለም። ከቻይና ነው የሚመጣው። እንደው እዚሁ ይሆን የሚሰራው ይሄ ረጅም ብርጭቆ እንደው መድኃኔዓለም ክርስቶስ እንደው እድሜ ቢረዝም ይሆን እንደ ብርጭቆ እንደው ያንን እየተጋተ ያን እየገለበጠ ተገልብጦ ያድራል። እዛ አልጋውንም እግዚአብሔር ያጥራው። ጸሎት የማይጸለይበት አልጋ እግዚኦ መሐረነ ክርስቶስ ተገልብጦ ያድራል። ያን ሲገለብጥ ያመሽና ሲሰራ ያለው ክፋት ሲያስጨንቀው እንዲረሳ ወደ መጠጥ ቤት ወደ ሙጥጥ ቤት ይሄዳል። ወደ ባሰ ከገሙ አይቀር ብስብስ ነዋ፣ ጠንብት ነዋ፣ ክርፍት ነዋ። በኃጢአት ላይ መጠጥ፣ በግፍ ላይ መጠጥ፣ ሙጠጥ መሸጥ አሻጭ አይጸድቅም ይላል። መጠጥ የሚሸጡ ሰዎች ዘር አይወጣላቸውም። ሕያው እግዚአብሔርን ዘር አይወጣም። አትልፋ። የሰው ሕይወት የሚያበላሽ የሚሸጡ ሁሉ ዘር አይወጣላቸውም። ይብላኝለት የጫት ነጋዴ ይብላኝለት። ጽንሱን ያበላሻል። ሰውየውን ራሱን ከሱ የሚጸነሰው ጽንስ ሁሉ ጫት ከሚበላ መጠጥ ከሚጠጣ በእናቱ ማኅፀን ጋኔን ይቆራኘዋል። አሳን ሁሉ በጾም ወራት እንደማይበላ ፍትሐ ነገሥት ይናገራል። የትብለው ዘንበለ አሳ አሳም ቢሆን እንዳትበሉ ነው የሚለው ፍትሐ ነገሥቱ። አሳን ከበላህ ሁሉንም በለው፣ ጾም ያለው ብለህ እንዳታወራ። ታረመ። ጾም ማለት የስጋን ፈቃድ የስጋን ስልጣን ገፎ ለነፍስ ስልጣን መስጠት ነው። ጾም ማለት ተቀድሶ መኖር ነው። ጾም ማለት ምግብ መተው፣ ኃይል ሰጪ ምግቦችን ስጋውን፣ ቅቤውን እናቶች አባቶቻችን እኮ ዘይት እንኳን ላይ ጨምሮ ጨው ብቻ አድርገው ስጋቸውን ለማስገዛት ጨዋን ብቻ ትንሽ ጣል አድርገው ውሃ እንዲያጣጣቸው ይበሉ ነበር። ዘይት አተው እኮ አይደለም። የእናቴ ልጅ ኃይል ሰጪ ምግቦችን ሁሉ ማቆም፣ ከነዚህ መጠበቅ፣ ከዚህ ሁሉ መከልከል፣ ቅባትነት ያላቸውን ከመጠጥ ሱስነት ካላቸው ምግቦች ሁሉ ራስን መከልከል፣ በቀራንዮ በደሙ አፍስሶ የቀደሳትን ሰውነት በቅድስና መጠበቅ። ዘሌዋውያን 19 ቁጥር 2 ላይ እኔ ቅዱስ ነኝና ቅዱሳኑ ነው። አሁንም እዚያው ዘሌዋውያን 20 ቁጥር 7 ላይ ቀጥሎ አንደኛ ጴጥሮስ 1 ቁጥር 16 ላይ እኔ ቅዱስ ነኝና ቅዱሳኑ ነው። ጾም ሰውነትን በቅድስና ለመጠበቅ የሚረዳ ትልቅ ኃይልና
መሳሪያ ነው። በስርዓት ጾሙ እንደ አባቶቻችን። ከስጋ ከቅባት መጠጥ ጥንቃቄ አድርገን ከጠጣን ሌላ ነገር ይመጣል። ሌላው የእናቴ ልጅ መዝሙር 108 ቁጥር 24 ነቢየ ልዑል ዳዊት ንጉሠ ነገሥት እግዚአብሔር ያደለው የበግ እረኛ ከእረኝነት አንጥቶ ከዙፋን ያኖረው አያንተ ሥራ ጉልበቶቼ በጾም ደከሙ፣ ሥጋዬ ቅቤ በማጣት ከሳች ብሎ ተናግሮታል። አንዳንድ ሰዎች እነዚህ እኮ ኦርቶዶክሶች ዝም ብለው እኮ ነው መጽሐፍ ላይ አሁን እስቲ እንደው አይታችሁ ታውቃላችሁ? አሁን ቅቤ አትብሉ ሥጋ አትብሉ የሚል አለ አይሉ? ጥቅሱን ያዙ። ይኸው መዝሙር 108 ቁጥር 24 ሥጋና ቅቤ በማጣት ከሳች። ልብ በሉ። እቺ ቤተ ክርስቲያን በነቢያት በሐዋርያት መሠረት ላይ የተመሠረተች ናት። በነቢያትም በሐዋርያትም ትምህርት የጸናች ናት። ነቢየ ልዑል ዳንኤል 10ኛው ምዕራፍ 2 እና 3 ቁጥር በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ስተክዝ ነበርኩ። ማለፊያ እንጀራ አልበላሁም። አይ ዛሬ ጾሜን ብያለሁ ብሎ አንድ መሶብ እንጀራ አቅርቦ መጥረግ አይደለም። አይ ዛሬ ጥሬ ነው መበላው ብሎ እንደ ኩንታል እንደው አንድ ኩንታል ሽምብራ አቅርቦ ወይም አንድ ኩንታል ቆሎ አቅርቦ ሲፈጩ መዋል ሲፈጩ ማደር አይደለም። ሁሉ የተመጠነ ነው መሆን ያለበት። ከአንድ እንጀራ በላይ የሚበላ ካለ ጤነኛ አይደለም። የእናቴ ልጅ በሽተኛ ነው። ወይ ሐኪም ቤት ሄድ ትላትል ሆዱ ውስጥ እንዳለ ወይንም ደግሞ ጸልዮ መብላት ነው። ይሄ በሽታ ነው። ከአንድ እንጀራ በላይ መብላት። ሰውነታችሁ እንዲወፍር አትፍቀዱለት። እምብርታችሁ መጎርጎር ከጀመረ ጤነኞች አይደላችሁም። እንድታውቁት ይሄንን እዩት። እምብርታችሁን ማዳበሪያ እኮ ነው። የእናቴ ልጅ ውፍረት ሲመጣ ወይ መጀመሪያ ጉልበትህን ወይ ወገብህን ነው የሚይዝህ፣ ቀጥሎ ማጅራትህን ነው የሚጨመድደው። ከውፍረት የበለጠ ጠላት የለም። የሚያስሮጥ ነገር ቢመጣ ምን ልትሆን ነው? ብትታመም ብትተኛ ብትዝረከረክ አንሶላውን እንዴት አድርጎ እንደ ግንድ ሊያንከባልልህ ነው ወይስ ማንሻ አንጥቶ አንስቶ ሊያመልጣ ነው? ለሰው ማሰብ ያስፈልጋል። አባቶቻችን ከወፈሩ ሰው አይፈሩ ይላል። ልቡ የሰባ ከባድ ነው። ውፍረትን አትፍቀዱለት። ሐኪሞቹ አይናገሩም። ይሄንን ንጹሖችን አይመለከትም። ወፍሮ እያየው ደም ብዛት ይዘዋል ብሎ ኪኒን ይሰጠዋል። ዳሩ ግን የተማረ ምን ያርገኝ ነው ያላችሁት? የተማረ እውነት ነው። የተማረ ግደለኝ እየጨረሱት አይደል ያሉት? ሃይድሮጅኑን ኒውክሌሩን የሚሰራ የተማረ አይደለም። የተማረ ያስተምረኝ ይባላል፣ የተማረ ግደለኝ ይባላል። የተናገርነው ነው የሰጠን እግዚአብሔር። ይኸው ሃይድሮጅኑን ኒውክሌሩን ቦምቡን እየሰራ ይኸው ዓለም እየተናጎደ አለ። እርስ በርሱ አይናገሩም። ከአንድ እንጀራ በላይ ከበላህ ሰው አይደለም። መጥሮ መጉረስ መጥሮ መብላት ያስፈልጋል። ሸንቀጥን ዝርት መስለህ ኑር። የመመዘረክረክ ነው የእናቴ ልጅ። ይኸው የታደለ የረባ እንጀራ አልበላሁም፣ ስጋም ጠጅም ባፌ አልገባም። ይኸውልህ ይኸው ዛሬ ሰውየውና ብርጭቆ እኩል ነው የሚቀመጡት። እግዚአብሔር አይጣል መድኃኔዓለም ክርስቶስ ያይጣል። እንደው ይሄ ብርጭቆ ኢትዮጵያ ነው ቻይና? ያው መቼም ከቻይና የማይመጣ ጉድ የለም። ከቻይና ነው የሚመጣው። እንደው እዚሁ ይሆን የሚሰራው ይሄ ረጅም ብርጭቆ? እንደው መድኃኔዓለም ክርስቶስ እንደው እድሜ ቢረዝም ይሆን እንደ ብርጭቆ? እንደው ያንን እየተጋተ ያን እየገለበጠ ተገልብጦ ያድራል እዛ። አልጋውንም እግዚአብሔር ያጥራው። ጸሎት የማይጸለይበት አልጋ እግዚኦ መሐረነ ክርስቶስ ተገልብጦ ያድራል። ያን ሲገለብጥ ያመሽና ሲሰራ ያለው ክፋት ሲያስጨንቀው እንዲረሳ ወደ መጠጥ ቤት ወደ ሙጥጥ ቤት ይሄዳል። ወደ ባሰ ከገሙ አይቀር ብስብስ ነዋ፣ ጠንብት ነዋ፣ ክርፍት ነዋ። በኃጢአት ላይ መጠጥ፣ በግፍ ላይ መጠጥ፣ ሙጠጥ መሸጥ ሻጭ አይጸድቅም ይላል። መጠጥ የሚሸጡ ሰዎች ዘር አይወጣላቸውም። ሕያው እግዚአብሔርን ዘር አይወጣም። አትልፋ። የሰው ሕይወት የሚያበላሽ የሚሸጡ ሁሉ ዘር አይወጣላቸውም። ይብላኝለት የጫት ነጋዴ ይብላኝለት። ጽንሱን ያበላሻል። ሰውየውን ራሱን ከሱ የሚጸነሰው ጽንስ ሁሉ ጫት ከሚበላ መጠጥ ከሚጠጣ በእናቱ ማኅፀን ጋኔን ይቆራኘዋል። ይህን ታውቀው።
በእናቱ ማኅፀን ነው ጋኔን የሚቆራኘው። የእናቴ ልጅ መውለድ ያልጨረሰ ሰው እንኳን እነዚህን የኮመጠጠ እንጀራ እንዳይበላ። ዕብራውያን 11 ትርጓሜ ጳውሎስ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ይህ ተጽፎ አይደለም ሲገለብጥ የሚያድረው። የሚዘፍኑ መንግሥተ ሰማያት አይወርሱም፣ የሚያዳምጡ ይጸድቃሉ አልተባለም። መሸጥ ሻጭ አይጸድቅም ይላል ሲራክ 26 ቁጥር 29። የሚጠጡ የሚሸጡ ወይንም ደግሞ እነዚህ ይጸድቃሉ ተብሎ አልተጻፈም። በአገባብ እንመላለስ። የረባ እንጀራ አልበላሁም፣ ጠጅም ባፌ አልገባም፣ 3 ሳምንት ሙሉ ሳዝን ስተክዝ ነበር አለ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል በቤተ መንግሥት ተቀምጠው ጮማ አልበሉም፣ ወይን ጠጅ አልጠጡም፣ ስጋ አልቆረጡም። እሳት ቢገቡ አልበላቸውም። አንበሳ ጉድጓድ ቢጣል አንበሶቹ አፍ ተዘጋ። መልአኩን ልኮ አንበሶቹን አፍ ዘጋ። 120 ያደሙበትን በሏቸው፣ እሱ ግን አልተበላም። ጾም ምን ያህል ኃይል እንዳለው ልብ ይለዋል። ምን ያህል ኃይል እንዳለው እንደሚገባ ነው ግን የምንጾመው። አባቶቻችን የጾሙትን ጾም ነው የምንጾመው። ቀልድ መቀለዱን ተያይዘነዋል። ስለዚህ መጀመሪያ ጾም ራስን ለመንፈስ ቅዱስ ለማመቻቸት ትልቅ ኃይል ነው። ቅድስናን ለመጠበቅ የሚያስቸግረውን ሥጋ ለመግዛት ጾም ታላቅ መሳሪያ ነው። የታደላችሁ ተጠቀሙበት። እውነተኛውን ጾም ለመጾም የእናቴ ልጅ ከጥሉላት ኃይል ሰጪ ምግቦች መከልከል፣ የተወሰኑትን የጾም ሰዓታት እንደሚገባ ሆኖ መጾም፣ ሥጋችን ከሚያስፈልጋቸው ነገሮች፣ ሥጋ ከሚወዳቸው ነገሮች ሁሉ መራቅ፣ ሥጋችን ከሚመኘው ከመጎምጀት፣ ከማንኛውም ኃይል ሰጪ ነገሮች መራቅ፣ ለምንኖርበት መንፈሳዊ ሕይወት ተቃራኒ የሆኑትን ምኞት፣ ፍላጎት የሚያመጡትን የሚያበረታቱትን ሱስነት ያላቸውንና መጠጦችን ሁሉ መሸሽ፣ በጠቅላላ ኃይል ሰጪ ምግቦችን አሳን ሁሉ በጾም ወራት እንደማይበላ ፍትሐ ነገሥት ይናገራል። የትብለው ዘንበለ አሳ፣ አሳም ቢሆን እንዳትበሉ ነው የሚለው ፍትሐ ነገሥቱ። አሳን ከበላህ ሁሉንም በለው፣ ጾም ያለው ብለህ እንዳታወራ። ምንጊዜም ፈቃደ ነፍስን አንግሶ ፈቃደ ሥጋን መግደል፣ ራስን ለመንፈስ ቅዱስ ማመቻቸት፣ ለቤተ ክርስቲያን የሚያስፈልጉትን መባ፣ ዕጣኑን፣ ሙጋዱን፣ ስንዴውን፣ መጋረጃውን፣ አልባሳቱን፣ መጻሕፍቱን ማምጣት፣ ከምጽዋት እጃችንን አለማራቅ። እነዚህ ነገሮች በጾም ወራት የምናደርጋቸው ናቸው። የጾም አይነቶች 2 ናቸው። የግል ጾም፣ የአዋጅ ጾም። የግል ጾም በ2 ይከፈላል። አንደኛ የንስሐ ጾም፣ ቅድም እንዳልኳቸው ይሄን ሰራው ብሎ ሲጨርስ ፍትሐ ዘወልድ ደግሞ እግዚአብሔር ይፍታህ ብሎ በል ይሄንን ያህል ቀን እንድትጾም፣ በጾሙ ሰው በሚበላበት ወቅት ይሄንን ያህል ቀን ጾም፣ በቀን ይሄንን ያህል ስገድ። እነሆ እንዲህ ያለ ቤተ ክርስቲያን ሄደህ አብያተ ወይም ገዳም ሄደህ ሽምብራ ቋጥረህ ሄደህ ለገዳማቱ ሀብት ካለው ጣቃ ገዝተህ ሄደህ መነኮሳቱን አልብስ ተብሎ አልባሳት እሱ የሰጠውን ይፈጽማል። በዚያን ወቅት ካህኑ የሰጠውን አነሰ ሊጨምር በዛ ሊቀንስ ማለት አይችልም። ጨምሩልኝ ማለት ከፈለገ አባቱን አማክሮ ቀንሱልኝ ታመም ያለው ለምሳሌ ስግደት ሰጥተውት ወድቆ እግሩ ወለሚብለው አባት ያልቻልኩም በመጽዋት ይቀይርለታል። መንፈስ ቅዱስ ባመለከተው ካህኑ የእግዚአብሔር ባለሟል ለውጥለታል። ወደፊት እንመጣበት ይሆናል ዳግም ከተጠራው። ዛሬ የምናገረው ተመልሶ እንዲመጣ ካደረገኝ የእናቴ ልጅ። ቀጥሎ የፈቃድ ጾም በገዛ ራሱ እንደነ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል በገዛ ፈቃዳቸው ሥጋውን ሁሉ ትተው ቤተ መንግሥት ተቀምጦ ጮማ መቁረጥ፣ ቅልጥም ማገላበጥ፣ ሴቱን ማማረጥ፣ አቤት ሁሉ ተመቻችቶላቸው ቀጥ ብለው ሥጋቸውን ገዝተው ውሃና ጥሬ እየበሉ በገዛ ፈቃዳቸው እንዲህ አድርገው ቅድስናቸውን ጠብቀው ኖሩ። እሳት ሊበላቸው አንበሳ ሊበላው አልቻለም። የእህትማማች ልጆች ናቸው።
አራቱ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል የእህትማማች ልጆች የታደሉ። ይህ አይነቱ ጾም የፈቃድ ጾም ይባላል። የአዋጅ ጾም ላይ ነው የምመጣው የእናቴ ልጅ። እዚህ ጋር ነው ጉዳችን፣ እዚህ ጋር ነው ጉዳችን። 7 ዓመት የሞላ ወንድ ልጅ ስንት ነው ያልኩት? 8 ዓመት የሞላ ሴት ልጅ ይህ ጾም የአዋጅ ጾም 7ቱን አጽዋማት። አንደኛ አሁን ያለንበትን ላንሳው እስቲ። ጾመ ነቢያት ይወርዳል ይወረዳል ብለው ትንቢት ተናገሩ። ከዚያ ውስጥ ነቢየ ልዑል ኢሳይያስ እነሆ ድንግል በድንግልና ጸንሳ ትወልዳለች አማኑኤል ትለዋለች ስሙንም አለ። ልብ አድርጉ። የተወለደው ግንቦት 28 ኢሳይያስ ይህን ትንቢት የተናገረው ታኅሳስ 28። የሚገርመው 9ኛው ምዕራፍ ላይ ደግሞ ትንቢተ ኢሳይያስ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ የሰላም አባት የእናንተ ልጅ የዘላለም አምላክ ኃያል አምላክ ብሎ ጻፈው። እንዴ አሏ የእኛ የተዋህዶ ልጆች አባቶቻችን። ተወለደ ብሎ የለም እንዴ? ሕፃን ተሰጥቶናል ብሎ የለም እንዴ? እነሆ በ4 ዓመት አንድ ጊዜ ቋሚ እንዲሆን ጳጉሜን ምክንያት አድርገን ታኅሳስ 28 ይከበርለት አሏ የተዋህዶ ሊቃውንት አባቶቻችን። ታኅሳስ 28 የሚከበርበት ምክንያት ትንቢቱን የተናገረበት ዕለት፣ ተወልዷል ተሰጥቶናል ያለበት ዕለት ነው። ይህ ጾም እስከ 9 ሰዓት ነው የሚጾመው። ህመም የሌለባችሁ ካልሆናችሁ፣ ወጣንያን ካልሆናችሁ፣ ዕድሜ ከ18 ዓመት በታች ካልሆነ 9 ሰዓት